ለሰው ባል ሰው ፌንት ይደቅላል። በምን ሰዓት ለሰው ባል እንዴ? የሰው ባል እኮ አደባባይ ሙሉ መረጃሽን እጄ ላይ። አንቺ ግን መች ነው ከመቼው አድገሽ ነው ግን እንዲህ አይነት ተንኮል ውስጥ የገባሽው? እንዲህ አይነት ታርመጥምጠሽ አርመጠመጥሽ። ሰላም 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 የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? አላችሁልን? እኛ በጣም ደህና ነን። ፈጣሪ የተመሰገነ ይሁን። እንዴት ናችሁ? ዛሬም በድጋሚ ተከስቻለሁ። እንግዲህ ቤተሰብ ያው እንግዲህ እንደተለመደው ባለው እንትን ላይ ነው ያለሁት። አሁንም እንደዛው ነኝ። ምክንያቱም ሊበርድ አልቻለም። እሳቱ እየተፋፋመ ነው፣ እየተጋጋለ ነው። አንዱ ሲባል አንዱ እየባሰበት ነው እየሄደ ያለውና ነገሮችን ለማስተካከል በጣም እየደከምን ነው። በዚህ በኩል ፈታን ስንል እንደገና በዚህ በኩል ሌላው የአብርሃም ቤተሰብ እንደገና ደግሞ ማይሆን ድርጊት እያደረጉ ነው። ማይሆን ድርጊት ነው። ምክንያቱም ቤተሰብ እንደኔ የሰው ልጅ መጥፎ ነገር አድርጎ ማይሆን ነገር አድርጎ ወደ ጸጸት ነው የሚመለሰው አይደለ? ያ ያደረገው ነገር ጥሩ አለመሆኑን ሲያቅ ጥፋተኝነት ሲሰማው የተሰበረ ልብ ነው የሚኖረው። እና እኔ ያለው አብርሃም ብዬ ማሰበው ምንድነው ስብራት ላይ ነው በዚህ ሰዓት። አጋንንት ነው ኦር በተት ነው ጥንቅልና ነው ምናምን የምትሉት ነገር ደግሞ አለ። እውነት እኔ ይሄ ነገር አዎ ብዬ አላምንም። ምክንያቱም በእንደዚህ አይነት ነገር ስለማላምን ማምነው እኔ አንድና አንድ በፈጣሪ ነው። ምክንያቱም አይሰራም ሰይጣን ምናምን ያጋንንት ይሄ ጥንቁልና ምናምን የምትሉት ነገር ያጋንንት ስራ ነውና አይሰራም ባይነኝና እኔ ያለው አሁን አብርሃም ያለው ጸጸት ውስጥ ነው። ጸጸት ውስጥ ያለ ሰው ደግሞ እንዲህ ነው የሚፈዘው። ምክንያቱም ምን ሆኜ ነው? ምን ገጥሞኝ ነው? እንዴት እዚህ ውስጥ ልገባ ቻልኩኝ? ለምን የልጄን እናት ጥዬ ሄድኩኝ? ልዑልን የመሰለ ልጅ እንዴት እቺ የማይሆን ነገር ውስጥ ምን ሆኜ ነበር ብሎ ወደ ራሱ ሲመለስ በዝምታና በጥሞና ነው ራሱን ጥያቄ የሚጠይቀው አይደል? ለምን ያደረገው ነገር ትክክል ስላልነበረ ትክክል ነው ያደረገው ትክክል ነበር፣ ትዳሩን ትቶ ወደ ሌላ ትዳር መሄዱ ግዴታ ነበረ ብላችሁ የምታስቡ ቤተሰቦች የአብርሃም እህት አሁን እያየሁብሽ ያለው ትላንትና ከትላንት ወዳ ተመሰጋግነን ጥሩ ውይይታን ጥሩ ነገርን ተነጋግረን ጨርሰን ዛሬ ደግሞ አንቺ በሰው ተገፍተሽ ወንድሜ መተት ነው ኦር እንዲህ ነው ጥንቁልና ነው ብለሽ እንደገና በአዲስ ተነስተሻል። አንቺ አምነሽበታል ማለት ነው። በዚህ ነገር አንቺ አምነሻል። እሺ ነው ካልሽ ደግሞ ነው ብለሽ ካሰብሽ ውሰጂውና እኛ ምን የሚፈጠረውን ነገር አብረን ብናይ ጥሩ ነው። እውነት ከሆነ ነው ብለሽ ካመንሽበት አንቺ። እኔ ግን አላምንበት። ምክንያቱም ሰው የተፈጠረው በክርስቶስ አምሳያ ነው። ፈጣሪ የፈጠረን እኛን ከሁሉም ነገር ለየት አድርጎ ከእንስሳ ለይቶ የፈጠረን አስተውለን እንድንጓዝ ነው። እሳቱንም ውሃውንም አስቀምጦልን ወደ እሳቱ ወይስ ወደ ውሃው የቱ ይሻለናል ብለን መርጠን እንድንገባ ነው አይደለ እንዴ? ይህ ማለት ብለሽ ካመንሽበት አሰየው። አይ ቲንክ ልክ ነሽ፣ ልክም ልትሆኝ ትችላለሽ። ምክንያቱም እኔም ቢሆን የእናቴ ልጅ እንዲህ አይነት ስሜት ውስጥ ቢገባ ይሄ ነገር እንዲህ ሊሆን ይችላል እንዴ ብዬ ላስብ እችላለሁ። ሰው ስለሆንኩ የጠፋበትና ምን የሆነበት ነው ከእናት ጉያ ይፈልጋል የሚባል ነገር አለና የሆነ ነገር ሰው ሲገጥመው ወደ ሌላ ነው ብዙ ነው አይምሯችን የሚያስበው። እና ዳኒ ደግሞ ዳኒ በጣም የምሬ ነው። በጣም እኔ እስካሁን ተናግሬ አላውቅም አይደለ? ዛሬ ግን ልናገር። አንተ ትላንትና መሀል ላይ አንዴ ወደ ሄርሜላ፣ አንዴ ወደ አብርሃም፣ አንዴ ወደ ሩታ አንተና ማናት አሁን በአንዴ ተገልብጠህ አብርሃምን ደጋፊ አብርሃምን እንትን አዛኝ ለአብርሃም ለሩታ ጠላት
ወደ እንደገና እሳት ላይ ቤንዘል የምታርከፈክፍበት ምክንያት ምንድን ነው? እኔ ሰው ለምን የራሱ ህይወት አይኖርም? አይ ለምን ምክንያታችሁ ምንድን ነው? ምን አገባችሁ እናንተ? ይሄ እኮ የኛ የቤተሰብ ጉዳይ ነው። ለምን ይዤ የተኛውን ልልቀቀው? ቤተሰብ የምሬን ነው። ያለሁበት ሁኔታ በእኔ የደረሰ በማንም አይደርስ። የምሬን ነው። በእኛ ቤተሰብ የደረሰ በማንም አይድረስ እና አሁን አጉል ወደቅኩኝ ሆስፒታል ገባሁኝ ምናምን ብለሽ ምን ሆነሽ ነው ግን? ምን እርጉዝ ነበርሽ? ወረደ አይደል ልጁ? ወረደ። ስትወድቂ ልጁ ወረደ አይደል? የሌለ ነገር ከየት መጥቶ ይወርዳል? ሲጀመረው ቁማር እኮ ነበር የተጫወትሽ የነበረው ሄርሜላ። ንቂ። ቁማር ነበር። አንቺ በቀል ነው ያሹ። በቃ እኔ በሩታ የሆነ ነገር እየተበቀልሻት ነው ለኔ እንዴ። ኧረ ተይ በማርያም ምን ሆነሽ ነው ግን? እንደኛ ብዙ ፍቅር እናውቃለን እኮ ፍቅር እስከ መቃብር የሆነ ፍቅርን እያለፈ ነው። በጣም ብዙ 70-80 እድሜያቸው ላይ እንደ እጅ ለእጅ ተያይዘው የሚሄዱ ሽማግሌዎች እያየን እኮ ነው። ፍቅር ያ ነው በቃ። ምክንያቱም የየብቻ ናቸው፣ የየራሳቸው ህይወት ነው የሚኖሩት። የሰውን አይደለም የሚነጣጠቁት። አንቺ እኮ በጣም እኔ እየሄድኩበት ያለሁትን እርምጃ አንዱንም አንቺ አላየሽው። የታክር ርቀት እንደሄድኩኝ የምታውቂው ነገር የለም። ይገርምሻል። አጠገብሽ ሆኖ ሙሉ መረጃ የሚያቀብለኝ ሰው እንዳለ ታውቂያለሽ። ከስር ስርሽ ሆኖ እያንዳንዷን የምትበያት የምትጠጫት የምትተኝበት የምትነሽበት ሙሉ አጠገብሽ ላይ ማን ነው ብለሽ ደግሞ እንዳትናከሽ አጠገብሽ ካሉት ሙሉ መረጃሽን እጄ ላይ ነው። አንቺ ግን መቼ ነው ከመቼው አድገሽ ነው ግን እንዲህ አይነት ተንኮል ውስጥ የገባሽው? እንዲህ አይነት ተንኮል ጠንስሰሽ ያደግሽው መቼ ነው? ከመቼው ነው ያደግሽው? ቆይ አንቺ ነሽ ታላቂ እኔ ነኝ ታላቅ? የምሬ ነው ጥያቄ ነው የፈጠረብኛል። እኔ እኮ አልኩኝ ማሚ እኔ ነኝ ወይስ ሄርሜላ ናት ታላቅ ብዬ ጠየቅኳትና ሳቀችብኝ። የምሬ ነው ቤተሰብና ከመቼው ነው እንደዚህ ተንኮለኛ ሴረኛ እንደዚህ በቀለኛ ይሁንሽበት ታይም ማወቅ ፈለኩኝ። እኔ በምን ተነሳስተሽ ነው በምን ተነሳስተሽ እኔ አይነት ክፋት ውስጥ እንደገባሽ ለማወቅ በጣም ጓጓው እና ምን ልልሽ ፈልጌ ነው፣ ወደቅሽ አይደል? ልጅሽ ወረደ ነው አይደለ? የተፈጠረም ልጅ የለም የሚወርድም ልጅ የለም። ገባሽ? ሙሉ መረጃ በእጄ ነው ያለው። አጠገብሽ ላይ ሆኖ እያንዳንዷን እርምጃሽን ማለት ነው እንደዚህ ተከታትሎ እያንዳንዷን ታሪክሽን ከስርሽ ሆኖ ተከታትሎ የሚያቀበለኝ ሰው አለ። ያንን መረጃ ደግሞ ከፈለግሽው እያንዳንዱን ነገር ማታ ቴሌግራም ላይ ልኬልሻለሁ። እዩ ግቢኝ፣ እዩ። እኔ እኮ አንቺን እንደ እህትነት አንቺን ደግፌ ሽንጤን ወጥሬ እንዳልከራከር ያደረገኝ ምን እንደሆነ ታውቂያለሽ? ክፋትሽ ያልሆንሽውን ያልኖርሽውን ህይወት ኖርኩ ያልሆንሽውን ሆንኩ እያልሽ ስለሆነ እህትነትሽን እስክጠላው ድረስ ያደረግሽ የሰውን የምስኪንን ቤተሰብ ትዳር ገብተሽ ቀማኛ እንዴት ትሆኛለሽ አንቺ? ቀማኛ ኧረ ከዘር ማንዘራችን እኮ የለም። የመጨረሻው ዘመን ላይ ነው መሰለኝ ያለ ነው ቤተሰብና ይሄ ኮፍያ ዛሬ ረስቼ ይቅርታ ቤተሰብና ስንተኛው ክፍለ ዘመን ላይ እንዳለን 11ኛው የሚባለው ነው የመጨረሻው ዘመን ላይ ነው መሰለኝ ያለ ነው። በዚህ በሰለጠነ ዘመን አንቺ ምንም ሳያንስሽ ውበት ሳያንስሽ የትምህርት ችግር ሳይኖርብሽ የውበት ችግር ሳይኖርብሽ በዚህ ያክል ወርደሽ የዘቀጥሽበት ምክንያት እኔ የሆነ እርግማንም ይሆን አላውቅም። የምሬን ነው የምልሽ፣ እርግማን ነው መሰለኝ። እኔ አንድም ቀን እናታችን ከአፏ እርግማን ወጥቶ አያውቅም። ግን ማን እንደረገምሽ ራሱ ግራ ገባኝ። እንደኔ ብንረግምሽ እንኳን ከዚህ በኋላ
እስካሁን በነበርሽበት ታይም ልንረግምሽ እንችላለን። ከዛ በፊት ግን እናታችን አንድም ቀን እርግማን ከአፏ ወጥቶ አያውቅም። ገባሽ? ስድቧ ራሱ ማለት ነው ምርቃት ነበር። እሱ ሰደበችኝ ብለሽ ስትጠብቂ ፈጣሪ ልቦና ይስጥሽ እያለች ነበር አይደል እንዴ? ረስተሽዋል። ግን አንቺ በተቃራኒው መረቃት እርግማን ሆኖብሻል መሰለኝ። የሰው ትራፊ ካልበላው ብለሽ ተርመጥምጠሽ አርመጠመጥሽ። ለሰው ባል ሰው ፌንት ይነቅላል እንዴ? በምን ሂሳብ ለሰው ባል እንዴ? የሰው ባል እኮ በአደባባይ አገር ይሽ አንቺ የሰው ነገር የሰው ነው እያልኩሽ፣ የሰው ነገር የሰው ነው። ላስጠነቅቅሽ መፈለገው ምን እንደው ታውቂያለሽ? ያደረግሽውን ያለው ነገር ማለት ነው። እንዲህ መርማሪ ፖሊስ አጠገቤ ላይ አስቀምጣ ነበር እንዴ ብለሽ ልትይ ትችያለሽ። አታቂ። አሁን ግን የመጨረሻ ሳስጠነቅቅሽ ማለት ነው የኔና ያንቺ እህትነት የሚቀጥለው ማታ የላኩልሽን አይተሽው የእስካሁኑ ጥፋትሽ እኔ እንዳወቅኩኝ ገብቶሽ ማለት ነው። እስካሁን በሙሉ ከጎንሽ እንደነበርኩኝ ገብቶሽ እኔና ቤተሰብሽ እናትሽ ላይ መተሽ እግራችን ላይ ወርቀሽ ካለሽበት ማቅ ወተሽ ይቅርታ ስትጠይቂ እህትነታችን ይቀጥላል። ካልሆነ ግን ማለት ነው ካልሆነ እስከ ወዳኛው ማለት ነው ያንቺና የኔ ቤተሰብነት ይቋረጣል። ይህን ስልሽ ያንቺን ስርዓት አልበኝነት ቦታ ማስይዘው እየተከታተልኩኝ ነው። ቤተሰብነታችን ሊቀር ይችላል እስከ ወዳኛው ማለት ነው። ግን በዚህ እርምጃ ድጋሚ ብትራመጂ እኔ አንቺን ለማስቆም ወደ ኋላ አይደለም። የመጨረሻ እያንዳንዱ ፋሚሊ ሙሉ ከቤተሰብ ወተሽ ከቤተሰብነት መዝገብ ላይ ተሰርዘሽ እኔ በሞት መቃብሬ ላይ ላትቆሚ፣ አንቺ ብትሞቺ መቃብርሽ ላይ ላልቆም ምዬ ገባሽ? ያንቺን ነገር ድንግል ማርያም ቆርጣ እንድታወጣልኝ ከውስጤም እንድታወጣልኝ አንቺን ስለቴንም ተስዬ ያንቺን እህትነት እውነቴን ነው የምልሽ እዘጋዋለሁ።